እቺ ልጅ ሌላ ቦታስ ቢሆን ቢሄድ ሰው ተከትሎ ወይ የሆነ ሰው ጋር ይቀነዋል? እንዲህ የወደደችው እያከበረችው ሌላ ግንኙነት አይኑራቸው። አታሳዝንም? አብረውስ ቢኖሩ ይሄን ያህል እንቀት ማሳየት አለበት? ቀጥሉበት። እንባ አልፈልግም የሴት በሴት የሚለው ከዚህ በላይ እሷ የምታነባው እንባ የምን ይመስለዋል? ቆይ እኔ ምንም የሱ ሐሳብ እኮ አጠገቡ ስላለች ሴት አትመስለውም እንዴ? ማህየት አውሪ የኔ እናት እስቲ አውሪ አንዴ አሁን ይቆም። እሺ እሺ እኔ እንደ ሐሳብ ምንድነው መናገር የምፈልገው እውነት ነው። ቅመሜ እንደተጎዳች ሁላችንም እናውቃለን። ማን ጥፋተኛ ማን በደለኛ እንደሆነ ማለት ነው። ግን እዚህ ጋር ሁሉ ጊዜ እሱን እያነሳን ባወራን ቁጥር ለምንድነው እሱ ራሱን ከፍ እንዳረግ እያደረግን ነው የምናወራው ማለት ነው። ዛሬ ራሱ ሂጂልኝ ውጪልኝ ምናምን ከህይወቴ ውጪ ሲላት ለምንድነው ተመልካቹን ለኛ ነው አቴንሽን እየሳበ ያለው ማለት ነው። እሱ እንደተፈላጊ ከሱ ውጪ ሰው እንደሌለ እያረገ ነው የሚያስበው። ስለዚህ እሱን ንቀን ብንተወው ልጅቷን አፕሪሺየት ብናረጋት ብናበረታታት የተሻለ ሐሳብ ነው ብዬ አስባለሁ። ለምን እኛ እኮ የምንናገረው እኮ እንዳላወቀን እንዳይመስለው እናውቃለን ነው እንጂ እኮ ለእሱ እንትን ብለን አይደለም። ልክ ናት፣ እውነቷን ነው። ግን ትጨርስ አንዴ ቆይ። እሺ ይቅርታ ገንያ ስላባረ እና እኔ ሐሳቤ አሁን ስለሱ ያደረገውን ያጠፋውን ነገር ሁሉም ሰው ኦዲየንሱም ሆነ ሁሉም የቅርብ ጓደኞቹ ማንንም ያውቃል ማለት ነው። እና እዚህ ጋር ሁሉ ጊዜ ስለሱ ባናወራ ንቀን ብንተው እህታችንን እንወዳታለን እናከብራታለን፣ እሱንም እንወደዋለን እሷን እስከተረዳ ድረስ እኔ ማንም ጥላቻም የለብኝም። ቅመምን በጣም እወዳታለሁ በጣም አከብራታለሁኝ። እና ሁሉም ሰው በቻናልም ሆነ በሐሳብም እየተረዳዳን አይዞሽ ጠንካራ ነሽ ጎበዝ ነሽ ብለን ብናበረታታት ለምን እዚህ ጋር እሱ መሐልዬ ለሱ ሊነገረው ይገባል። እሱ እኛን ደደቦች ናቸው አያቁም አያስተውሉም። እኔ የምናገረው እኔ ከነሱ ስለምበልጥ ምንም አያቁም ኩሽና ነው የሚሰሩት ወይም ደግሞ የማያውቁበት ቦታ ነው ያሉት እኔም ብቻ ነው ብሎ እንዳያስብ ምን እያደረገ እንደሆነ ማወቅ መቻል አለበት። እንዳየነው እንዳገናዘብ ነው። ገብቶሻል? እኛን ስቱፒድ አድርጎ እዛ ጋር የሚቆጣው የሚጮኸው ነገር የሚሸፋፍንለት አድርጎ ነው ያስቀመጠው። እኛ እሱን ጠልተን አይደለም፣ ስራው ግን ትክክል አይደለም ነው። እሱን የምናነሳው ደግሞ ስተቱን እንዲያውቀው ነው። እሱም ብቻ አይደለም እሷም ስተት አላት እዚህ ላይ ግን የሱ ስተት የሚበዛበት ጉዳይ ስላለ ነው፣ ስላመነጫጨቃት ነው። የሷ ስተት ደግሞ ቁጭ ብላ እንደዚህ ሲያዋርዳት ማየቷ ነው። ትካቦድ ማድረግ ነበረባት ነው። ቴንክ ዩ ሂጂ። አሁን ራሷን ዲፌንት ማድረግ አለባት፣ ራሷን መከላከል አለባት፣ ለራሷ መቆም አለባት። አይሆንም እንደዚህ አይነት ለምን ስትከባበሪ ነው። ሰው ሲያከብርሽ ነው የምታከብሪው። እኔ ስታከብሪኝ አከብርሻለሁ፣ ግን ልዝለፍሽ አይደለም ልስደብሽ አይደለም። እንደዛ ሲያደርጋት አይሆንም። እኔ ቦታ አይደለም አንተ ለክብር እንደምትጨነቅ እኔም ለክብር ይጨነቃለሁ ብላ ለራሷ መልስ መስጠት ነበረባት ለሱ። እሱን እዚህ ላይ አታንሱት ላልሽው ደግሞ ክብር የተከበረ ያህል ይሰማዋል ላልሽው እሱ እኮ ነው ጥፋተኛው። ስለዚህ እሷ ናት በደለኛዋ። እኛ ደግሞ እሷንም እሱንም ከወደድን በደለኛዋ እሷ እስከሆነች አየነው ቪዲዮ ማስተያየት መስጠት አለብን። በድራማው ልክ ደግሞ አስተያየት መስጠት አለብን። እንደገና ደግሞ እኛም እንደምናገናዝብ እሱን ደግፈው ጀግና የሚሉት ብቻ እንዳልሆኑ እንደዚህ የሚያገናዝቡም ሰዎች እንዳሉ ለዛ ነው ገባሽ? እሱ የሚያውቀው ጀግና ወንድሜ አይዞ አይደለም፣ ሌላም ሰው አለ እዚህ ጋር አገናዝቦ በሁለት መንገድ የተማረ የሚያስተውል ያንን ነገር ሲናገር ቃላቶችን እንዴት መተንተን የሚችል አንድ ሀሲል ሁለተኛ ሁ እንዳለ የሚያውቅ ምን ሊያረግ ምን ሊያስብ እንዳሰበ እንደምናቅ ማወቅ መቻል አለበት። ብዙ ጊዜ እሱ ጀግና የሚለውን ብቻ ይመስለኛል ወደፊት እያስቀደመ የሚመጣው። እሱ ያ አይደለም። የሚያመዛዝን ሰው አለ፣ እድሜ ያስተማረው አለ፣ ስደት ያስተማረው አለ፣ እውቀት ያለው አለ። ብዙዎች አሉ፣ ሁሉም አይደሉም። ይሄንንም እንዲያገናዝብ ከግንዛቤ ውስጥ እንዲጨምር ነው ገባሽ? የተሳሳተውን ነገር እንዲያቅ
እቺ ልጅ ተበዳይ ሆና መለመንም እዛ ላይ ደግሞ ሂጂ ብሎ ሲላት ማሰብም አለበት። ነይ ብሎ የሚላት ሰው እንዳለ፣ ብዙ ሰው እንደሚወዳት፣ ብዙ ሰው እንደሚያከብራት፣ ብዙ ሰው እንደሚጠብቃት፣ እንደሚያጣ፣ ጥሩ ነገርን እንዳጣ እሷም ልታጣ ትችላለች። ግን ሂጂ ብለሽ ስትሸኛ አንድ ሰውን ሌላም ነገር እንዳለ ማሰብ መቻል አለበት። እኔ ደግሞ ብዙ ጊዜ ሂጂ የምትባል ሴት አይደለችም እኮ፣ ብዙ ነገር አላት ከሱ ጋር እኮ እንዴ ጊዜ ያሳልፋለች እኮ 2 ዓመት አሳልፋለች እኮ። እንዴት እያላት ነበረ? እነሱ እንዴት ነበረ አብረው ሲሆኑ ሲነጋገሩ የነበረው? ለሷ እኮ ማስረዳት አለበት፣ ለኛው ባያስረዳ። እንደዚህ አይደለችም። እኛም ተሰብከናል እኮ እንዴ አይደብርም? ምን ሆነሻል? ኦዲየንስም እኮ እዚህ ጋር ደግሞ እኮ ዝም ብሎ አይደለም አይገባም ነው የኛ ጥያቄና መልስ። የምትገፋም ሴት አይደለችም። በድራማ መልክም የምትገፈተር ሴት አይደለችም። የምትከበር ሴት ናትኝ። አብራ ብዙ ጊዜ ያሳለፈች አብሮ ነው የሚቆጥርሽ እኮ። በዛ የቡታጅራ ልጆች ይቅርታ፣ እዚህ ጋር አገሩን ወይ ሰውን ማለት ሳይሆን የቡታጅሮ ልጆች ይመስለኛል ይሄ ዩቲዩበሮቹ ሰው እየሸወዱ እኛ ልክ ስቱፒዶች ምንም እንደማናቅ በየቀኑ ዶክመንት ያላሉ ያመጣሉ። በየቀኑ ስካናረግን በየቀኑ ሚስጥር ወጣ ይላሉ እና እኛ ምንም አናቅም። እነሱ ብልጦች፣ እነሱ የተማሩ ዶክመንቱን ሊስቱን አውጣ ምናምን። ይሄ ድራማ በቃ የውሸት ውሸት መሆኑ ሴቶቹም ሴት በሴት ላይ ወንዶቹም ወንድ ሴት በሴት ላይ ይሄ ሴት መደረብ ቺት ማድረግ መስር። እስቲ የአዲስ አበባ ዩቲዩበሮች ወይ የከተማ አሉ እኮ እነ ፍራይዴ አሉ፣ እነ ጆን ዳንኤል አሉ፣ እነ አዶና አሉ፣ እነ ጃኒ አሉ። ማን ነው እንደዚህ አይነት ብልግና እየወረደ እያመጣ? እስቲ ንገሪኝ እከሌ በይና የከተማ ልጆች እነ ዳኒ እንኳን ቢመጡ በፕራንክ የሚሆን በጸም መልክ ውልቅ ብለው ወጥተው የራሳቸውን ነው እንጂ እየመታችሁ ዘርጌ ሶስና እየመታችሁ አላወሩም። አዎ እነዚህ ናቸው በየቀኑ እያመጡ ሴት በሴት እነዚህ ናቸው የሚንጨባረቁትኝ እዚህ ሚዲያ ላይ እየተንጨባረቁ የሚመጡ። ዜና እንትን እንኳን የላቸውም፣ ርዕስ እንኳን የላቸውም። የሆነ እንትን የሚሉበት አንዷን በአንዷ ይዘው። የትኛው ወንዱ ነው ከዛ የመጣ ከነሱ ሀገር የመጣ ሴትን ሲያከብር ያያችሁት? እዚህ ላይ የምትጽፉትኝ እዚህ ላይ ይሳደባሉ የምትሉት እስኪ የትኛው ነው ከነሱ ክልል የመጡ ወንዶች ሴትን ሲያከብሩ የሴት ልጅን ክብር ሲያውቁ ሴትን ልጅ ሲንከባከቡ? ይሄ ልጅ ነበረ። እሱም እንዳያመልጠን ነው እዚህ ጋር የምንታገል ያለ ነው። ላይ ሁሉም ሳክስ ነው ካልሆነ በስተቀር ይኸው እሱም እንግዲህ እንደዛ ነው ማለት ነው። ገባሽ? ቱቤስ ሆኖ ነበር። ስሚ እነ ዳኒ እነ ጽጌን የለያቸው የከተማ ልጆች ትምህርት ቤት የተማሩ የሰለጠኑ የሆነ ነገር ይሰሩና ቀየስ አድርገው የሆነ ነገር እንጂ እንደዚህ ችክ ብሎ ሴት በሴት ላይ ወንድ በወንድ ላይ ቺት መደራረግ፣ መዋሸት፣ መቀናናት፣ ትዳር መርከስ፣ ልጅ ወልዶ እንደ ውሻ መሆን፣ ሴት ልጅ እንደ ውሻ። አያማችሁም እንዴ እናንተ ለሴትነት አትቆሙም እንዴ? ስሚ ከዛ አልፎ ደግሞ እንደገና እሱ ሊሄድባን ነው፣ ጉዷ ፎላ፣ እሱ ሊሄድ ነው፣ እሱን ሴት ሊወስደው ነው። የሌለ ታሪክ በቃ ይሄ እያመጡ ራሳቸውን የሚቆሉት። አዲስ አበባ ስንት ሰው አለ? ናዝሬት፣ ሐዋሳ ምን የመሳሰሉ ለምን አይወሰዱም? ለምን ሴቶቹ አይፈልጓቸውም? ለምን ወንዶቹ አይፈልጓቸው? እነሱም ብቻ ነው እንዴ ከውጭ ሀገር ሊወስዱ የሚፈልጉት ከፍለው እነሱን ለማለያየት? ለምን እንደዚህ አይነት ውሸት አስፈለገ? እኛ ደደቦች አይደለንም። ሄዶ አሁን እኔ ደግሞ እውነት ይሄ ስራ ካልሆነ እውነት ከሆነ እግዚአብሔር ማያርገውም ነው የምላችሁ። ሁሌም እመቤቴም አታድርገው፣ አታሳየኝ ይሄን ነገር። ግን እውነትም ከሆነ ኦዲየንሱም አይለቀውም እንዲህ በቀላሉ በቃ እንደፈለጋችሁት አይዶን ኬር ብሎን የሚሄድ እንዳይመስለው። አብሯት ብዙ ነገር አሳልፏል። ብዙ የእኛንም ልብ ሰብሮ አይሄድም እንደዚህ በቀላሉ። እኛቁን እኮ በራሳችን ነው። ምክንያቱም እኛ አመናቸው። እነሱ በቃ ጥሩዎች ናቸው፣ እነሱ ታማኞች ናቸው። እነሱ እኔ ሴት ይከበራል የሚባለው እንደ ሴት እኮ ይከበራል በየሀገሩ እኮ ኢትዮጵያ። የእነሱ አከባበር ግን ይለያል። በቃ እኛ ሴቶች ስለሆኑ ሴት ልጅ ትከበራለች። ሴት ልጅ አትናቅም፣ እርጉዝ አትናቅም። እርጉዝ ሰው ቤት ገብታ ከበጠበጠኝ ለምንድን ነው ማትናቀው? ከአጠገቤ ዞር በይ። ይሄ የኔ ኑሮ ነው ያንቺ ኑሮ አይደለም ነው እንጂ የምትባለው።
የትም ሀገር እርጉዞን አይደል እንደ የሴት ልጅ ህይወት ልታበላሽ ልታመሰቃቅል የመጣችው እኔ ነገር እስቲ ሃይማኖቴ ምን ይለኛል? እኔ በሁለት ነፍስ ተይዣለች እንደ እሷ ናት እኮ ሊዘገንናት የሚገባው የሴት ልጅ ኑሮ ስታመሰቃቅል እኔ በሁለት ነፍስ ተይዤ ጥሩ ነገር ሰርቼ ነው እንጂ እሱም ቢሆን ሴት ልጅ ስለሆነች እና እርጉዝ ስለሆነች ነው እንጂ ማለካ ማን ስለሆነች ለምን ስለሆነች እዛ ሰው መሀል የሰው ህይወት መሀል ውስጥ እንዴት ገባች? ማን ወንድ ነው ኢትዮጵያዊ ወንድ ያውም ኢትዮጵያዊ የሆነ ወንድ ያላረገውን አረክ ተብሎ ለሴት ክብር ብሎ ትዳሩን ጓደኝነቱን ህይወቱን ጉርብትናውን የሚጥል ንገሪኝ ማንም የለ ማንም የተማረ በጣም የተማረ የሚባል በዛ ላይ እነሱ አራ ውዜር አሁን ገና መጣሽ የምር የተኛ ዓለም ላይ ነው እንደዚህ አይነት ነገር ያለው ቆይ ደግሞ እንደገና ሰው ገብቶ ሊያጣላ ሰዎች እንዲህ ሊያረጉ ማሰው ጠላት ልኳት ማጠላት የትኛው የአገር ዶክመንት እነሱ ቤት ተቀምጦ የትኛው ባንክ እነሱ ቤት ሆኖ የትኛው ዳይመንድ እነሱ ቤት ተደብቆ ነው ሰው ሊያጣላቸው የሚመጣው ሰው ሊዘርፋቸው ወይም ደግሞ ሰው ሊያዘርፋቸው የሚመጣው አውቆ ሆን ብሎ የሰራው ድራማ ካልሆነ በስተቀር በምን ታሪክ የሚሰማ ሁሉ ይስደቡኝ ይሳደባሉ ምንም ችግር የለም ውሸትን ግን መቀበል አልችልም የትኛው እኛ እኮ ያደግንበት ነው እኮ እንግዲህ ባንኖርበትም ያደግንበት ቦታ እንደነሱ አሁን እንደሚሉት አይነት ድራማ ሲሰራ አይቻል አቅም ሁለት ወጣት የሚያሳዝኑ ልጆችን ለማለያየት ብዙ ሚሊዮን ብር ተከፍሎ ውጭ ሀገር የምትኖር ሴት እሱን ለመውሰድ እሱ ማን ነው ስንት ወንድ ይኖራል እነ ጆን ዳንኤል እና አዶና የሚኖሩት ኢትዮጵያ ነው እኔ ሊያለያዩቸው ገንዘብ ሲከፍሉ አላየው እነ ብላክ ፍራይዴ በሙሉ ማነው መጥቶ አይደል ከካናዳ መጥቶ እኮ ነው አገሩ ላይ እንደዚህ የሚሆነው ከዛ የበለጠ ስንት ሰው አለ ባለ ሀብት ልጅ ማነው አንዴ ከሱ የበለጠ ዛሬ ምን እንደሚሰራ ይውስቲ ምንድነው መሰለሽ አረብ ሀገር የሚኖር ሰው ከቤት ስለማይወጣ ፊልሙን እያየሱ ጥሩ ልጅ ነው ሳቀም ደንቆሮ ነው ጆሮ የለው አረ ደንቆሮ አይደለም ለራሴ ቆማለሁ ይው ገትሬው ገበኝ ሰዱት መልካም ጉዞ ምንድነው እንኳን የሚወስዳት ታጣለች እንዴ እሷ ዳይመንድ እኮ ናት ዳይመንድ ናት እሱም እንደዛ ካደረገ እሷ ዳይመንድ ናት እሷ እኮ ይኸውልሽ ቃልዬን አስገቢያት እሺ ያውሩ እነሱ በቃ ነው ጮኩኝ በቃ ይቅርታ በጣም በስመ አብ ኧረ ችግር የለም ነገሩ ስሜታ ያረጋ እኔ ማለት ነው ጥያቄ አለኝ የምር የትኛው ዓለም ላይ ነው ለምሳሌ ከማንም አርግዛ የመጣችው ሴትቷና ፍቅረኛም ይሁን ጓደኛው ካንቺም ማንንም አልፈልግም ውጪ አረ እኔ በስማም በው ግን ልጅሳኒ እናንተ ናችሁ ሸጋ ለማየው ያላችሁ ልጁን ጭራሽ ወይዮ ሸበላ ወንድሜ አሁንም ራሱ መቼ በሴትነቷ ቆመች አረ ትልልቅ ሰዎቹ ፈርተን ትንንሾቹ ሸበላው ብለን ምን ሸበላ ነው ምንድነው ሸበላ እዚህ ጋር አንድ ነገር ልንገርሽ ገንዬ እንዳገቢብኝ እዚህ ጋር አዳምጡኝ ውጭ ሀገር በተለይ ኢሮፕ አሜሪካ ሴት ወንድ የሚያመጣ ከሆነ ከኢትዮጵያ ሹገር ማሚ ነው ወይም ደግሞ ሌላ ባል አለው ለብቻ ቁጭ አድርጎ ለበልግና ካልሆነ በስተቀረ ማንም ሰው በምንም ታምር ፍቅር ይዞት